በሰፈሩ በመንደሩ በዛ አካባቢ ሁሉ በጣም የተፈራ ጠንቋይ ነው ይባላል። ከዛ ደግሞ እንደ ፈጣሪ የሚያዩት ሰው ነው። የትኛውም ነገር ምድር ላይ አንቺ ያገኘሽውን ነገር እኔ ማግኘት አያቅተኝም፣ እኔ ያገኘሁትን ነገር አንቺ ማግኘት አያቅትሽም። ሰላም የስለ ሕይወት ፕሮግራም ተከታታዮቻችን፣ ስለ ሕይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ሕይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። እነዚህ 4 የዲኮር ሰራተኞች በዚህ ግቢ ውስጥ ሲገኙ ከቀናት በኋላ ለሚከናወነው የዚህች ጸደይ የተባለች ወጣት ሰርግ ሲሆን ቤቱ የቤተሰቧ ቤት ነው። የሰፈር ልጆች ሰሞኑን ሁሉ ሲጨፍሩ ሰንብተዋል። 4ቱ ከዲኮር ቤት ሊሰሩ የመጡትን ልጆች በር ከፍታ ያስገባችው ራሷ ሙሽራዋ ስትሆን ሐሳቧን በደንብ አስረዳቻቸው። ድንኳን የቱ ጋር እንደሚሰራ ነገረቻቸው። ታዲያ ለየት ያለ የፈለገችው የዲኮር አሰራር ስለነበረ መሬቱን በጣም ወደ ውስጥ ሳይጠልቅ መቆፈር እንዳለባቸው ተነጋግረው ተስማሙ። ጸደይ ወደ ቤት ውስጥ ገባች። ሰራተኞቹ ስራቸውን ቀጠሉ። ጥቂት ከቆፈሩ በኋላ ግን ስራ ለማቆም የተገደዱት ሲቆፍሩ ባገኙት ነገር ነው። መቆፈሪያው የመታው ነገር ድንጋይ ወይንም እንጨት ሳይሆን የሆነ በጨርቅ የተጠቀለለ ጠንከር ያለ ነው። መጀመሪያ ቆሻሻ የተቀበረ መሰላቸው። ሲያወጡት ግን ሽታው ረበሻቸው። በሰዓታት ልዩነት የሰርግ ዝግጅቱ ቆመ። ዘፈን ተዘጋ፣ ፈገግታ ቆመ። እንኳን ቤቱ ሰፈሩ ጸጥ አለ። ምክንያቱም ሲቆፈር የተገኘው የሰው አጽም ነው። ቤት ያልነበሩት የሙሽራዋ ጸደይ አባት ከፖሊስ በኋላ ወደ ቤታቸው መጥቶ ፖሊስ አባት ቤት በደረሱ ሰዓት ፖሊስን ሙሉ የአጽሙን ክፍሎች ለቅሞ ጨርሷል። የተገኘው አስክሬን አጽሙ ደግሞ ወንድ መሆኑ ታውቋል። እዚህ ቤት ከ3 ሌሊቶች በኋላ ባለው 4ኛ ቀን የሁለተኛ ሴት ልጃቸው በደማቅ ፕሮግራም ልትዳር ነው። ዛሬ ግን የበኩር ልጃቸው አጽም በገዛ ቤታቸው ተቀብሮ ተገኘ። ተቀብሮ የተገኘው ልጃቸው ደግሞ ላለፉት 5 ወራት የት እንደደረሰ ያወቀ የለም። ይህ ልጃቸው ሲሆን ከመሞቱ በፊት የእህቱ ሕይወት እየጠቀሟት ሳይሆን እያበላሿት እንደሆነ ይናገር ነበር። ለማለት የፈለገው የእህቱ ማግባት ሲቃወም ሊያስቆም ሲሞክር ተቀባይነት አላገኘም። የተናገረው እውነት ሲሆን ወንድሟ ግን እውነትን ይዞ በእናት አባቱ ቤት ተቀበረ። ጀንበር ከጠለቀች በኋላ ሰው ሁሉ ቤቱ ገብቶ በሩ በተዘጋበት ሰዓት የመንገድ መብራት በርቶ የሰፈሩ ሱቆች ሁሉ ተዘግተው ባሉበት ሰዓት በጋሽ ተስፋዬ ቤት ግን ኃይለኛ ጩኸት ተነሳ። ጎረቤቶች ሰምተው ነበር፣ ግን ደህና ነን ስላሏቸው ወደ የቤታቸው ተመለሱ። ታዲያ ደህና ነን ብለው ቢመልሷቸውም ጩኸቱን የሰሙት ጎረቤቶች ሁሉም ግን ውስጣቸው ቅር እያላቸው ወደ የቤታቸው ገቡ። የዚህ ቤተሰብ ድምፅ ዝቅ አለ፣ ጸባቸው ግን ከፍ ብሏል። ሳምሶን በጸደይ ጉዳይ ከአባቱ ጋር ሊተናነቅ ደርሷል። ታናሽ እህቱ የሚወዳት የሚሳሳላት ብቸኛ እህቱ አባቷ ለፈለገው ሰው ሊድራት ቀን ተቆርጧል። የሳምሶን ስጋት ግን ሌላ ነው።
ሊያገባት የተመረጠውን ሰው እራሷ አልመረጠችውም፣ ቤተሰቦቿም አልመረጡትም። ራሱ ነው መርጧት የመጣው። ይሄ ግለሰብ እንግዲህ የሚታወቀው በአካባቢው፣ በሰፈሩ፣ በመንደሩ፣ በዛ አካባቢ ሁሉ በጣም የተፈራ ጠንቋይ ነው ይባላል። ከዛ በተጨማሪ ደግሞ ትልቅ አራጣ አበዳሪ ነው። ትልቅ የገንዘብ አቅም ያለው፣ ንብረት አቅም ያለው የታወቀ አራጣ አበዳሪ ነው። በዚህ ማንነቱ ነው እዛ ሰፈር ውስጥ የሚታወቀው። ራሱ ደግሞ እችኛዋ ልጃችሁን እፈልጋለሁ ብሎ መጣ ማለት ነው። ታዲያ ለዚህ ቤተሰብ እንግዲህ ብር አበድሯቸዋል፣ በአራጣ ማለት ነው። በጣም ይፈሩታል። ምክንያቱም የተከበረ ትልቅ ሰው፣ ከዛ ደግሞ እንደ ፈጣሪ የሚያዩት ሰው ነው። በጣም ይንቀጠቀጡለታል፣ ያከብሩታል። ስለዚህም እንግዲህ የፈለገውን ነገር መጠየቅ ቻለ ማለት ነው። ስለዚህ ከቤተሰብ ውስጥ ያላቸው አንድ ልጅ ነበረች፣ እንግዲህ 16 ዓመት ልጅ። በዛ ሰዓት እንግዲህ ለጋብቻ ሽማግሌ ላከ ማለት ነው። በ16 ዓመቷ ከላከ በኋላ ድጋሚ እንደገና በ19 ዓመቷ እንደገና ሽምግልና ይልካል። አሁንም መልስ የለም። ቤተሰቦቹ ምንም መልስ አልሰጡም። በስተመጨረሻም እንግዲህ ድጋሚ ሽማግሌ ይልክና ከማስጠንቀቂያ ጋር በደንብ አስረግጦ ይነግራቸዋል። ከሶስተኛ ካለፈ አጠፋቸዋለሁ፣ ራሳችሁንም አታገኙትም። ስለዚህ ትልቅ እርምጃ ስለምወስድ በጊዜ ብትወስኑ ይሻላቸዋል ብሎ ማስጠንቀቂያና ማስፈራሪያ ነው የሰጣቸው። ልብ ማለት ያለብን እንግዲህ እዚህ ጋር እነዚህ ሰዎች፣ ይሄ ግለሰብ ጠንቋይ ነው ብለናል። እሱ ጋር የመሄድና የእሱ ባዕድ አምልኮ ውስጥ ደግሞ የመሳተፍ ልምምድ ያላቸው እናትና አባቷ እንደዛ አይነት ሰዎች ናቸው። ቤተሰብ ይፍቀድ፣ ሽምግልናውን ይቀበል እንጂ ፊደል የቀመሰው በኮምፒውተር ሳይንስ ማስተሩን የሰራውና በ28 ዓመቱ ጥሩ ገቢ ያለው ወንድሟ ግን በፍጹም እህቱ በ23 ዓመቷ ለጠንቋይ እንድትዳር አልፈለገም። የአባቱ ፊት ተቀያይሮ በቁጣ ውስጥ ሆኖ ከዚህ በኋላ ምርጫ የለም ብሎ በዛ ቀን በጨለማ ሲናገር፣ ሳምሶን ግን ምርጫውን ማየት ያቃተ አንተ ነህ ብሎ አባቱ ላይ አፈጠጠ። ሁሉን ነገር ጸደይ በክፍሏ ተቀምጣ ትሰማለች። እናታቸው ደግሞ ሳሎን በር ላይ ተለጥፋለች። አትፈልግም እያለ ሳምሶን ይከራከራል። አባትየው ግን በግልጽ የተናገረው እሱ ፈልጓታል፣ እምቢኝ ማለት አይቻልም ነው። ሁሉን ነገር አቁም፣ ሁሉን ነገር አስተካክል፣ አለበለዚያ ግን ዛሬ ሁኑ ይዣት ከዚህ ቤት እወጣለሁ ብሎ ከተናገረ በኋላ እህቱን ተጣራ። ጥሪውን ሰምታ ወደ ሳሎን መጣች። ያኔ አባትየው ደነገጠ። ሊያስቆማቸው እንደማይችል ተረዳ። ግን ሊያስወጣቸው ደግሞ በፍጹም አልፈለገም። ከዚህ ቤት ከወጡ አባትና እናታቸው የገንዘብ ድሃ ብቻ ሳይሆን ነፍሳቸውንም እንደሚያሳጣቸው ነው የተረዱት። አባት ቁጣቸው በረታ። ወደ ሴቷ ልጃቸው አፈጠጡ። ታዲያ በዚህ ሰዓት ግን በራቸው ተንኳኳ። በሩ ተከፈተ። ሊያገባ የተዘጋጀው ጠንቋዩ ሙሽራ ከነአጃቢዎቹ ወደ ቤት ገቡ። የተናደደ ወይም የቸኮለ አይመስልም። ግን ቤቱና መላ ቤተሰቡ የሱ የግል ንብረቱ የሆኑ ያህል በሙሉ ልብ ልክ እዛ ቤት ሲገባ ቤቱ ድባብ ተቀይሮ ቀዘቀዘ። የሚተነፍስ ጠፋ። ሁሉ ይፈሩታል። በዚህ ቤት የማይፈራው ብቻ ሳይሆን የሚንቀው ወንድምየው ሳምሶን ብቻ ነው። ግለሰቡ ተረድቶታል። ለምን መጣህ እዚህ ብሎ አፈጠጠበት። ችግር አለ እዚህ ቤት ታወቀኝና ችግሩን እስከ ወዳኛው ልፈታው መጣው አለ። በሰርጉ ላይ ቅሬታ አለ አይደል ብሎ ጠየቀው። እህቴ በፍጹም ጠንቋይ አታገባም ብሎ መለሰለት። በጣም ደፋር ነህ ብሎ ግለሰቡ ከተቀመጠበት ተነሳ። ሁኔታው ያስፈራል። እዚህ ቤት እኮ ችግር የሚገባው በዚህ ልጃቸው ምክንያት ነው አላቸው ልቡም ሞልቶ። ሌሊት ላይ ጎረቤቶች ጩኸቱን ሰምተው ነበረ። የወንድምየውን በደንብ ድምፅ ሰምተዋል። መጥተው መገላገል ነበረባቸው። መጥተው ለመገላገልም ፈልገው ከቤታቸው የወጡ ሰዎች ነበሩ። ግን ከቤታቸው ልክ ሲወጡ የዚህን ጠንቋይ የተባለውን ሰውዬ መኪና እነ ጸደይ ቤተሰቦች ቤት በር ላይ ቆሞ አዩት። ስለዚህ ገና የሱን መኪና ሲያዩ ማን ደፍሮ ይመጣል? ወደ ኋላ ተመልሰው ወደ የቤታቸው ገቡ እንጂ በደንብ ድምፅ ሰምተዋል። ከዚህ በኋላ ነው እንግዲህ ሳምሶንን ማንም ያየውም የሰማም የለም። በዛው ጠፍቶ ቀረ በዚህ ሰዓት። ታዲያ አባትየው ምንድን ነው ያደረገው? ልጄ ጠፋ፣ በቃ ላገኘው አልቻልኩም፣
ምናልባት ደግሞ የሰርጉን ተቃውሞ ሊሆን ይችላል። ሰርጉንም ስላልፈለገ ነው ሄደው የጠፋው እያለ ለሰው ሁሉ ለዘመድ አዝማዱ ለጎረቤት ሁሉ ማውራት ጀመረ ማለት ነው። ልጃቸው ጠፋ ተብሎ ከተወራ በኋላ ግን ቤታቸው ቀዝቅዟል። ቤተሰቡ አባላት ልጅ እያለ 4 ነበሩ፣ አሁን 3 ቀሩ። በእርግጥ ሳምሶን መጉደሉ ብዙ ነገር ቀርቶባቸዋል። በተለይ ግን ጸደይ በብዙ ጎድሎባታል። ግራ ተጋብታ ለማንም ሳትናገር ሁሉን አፍና በጸጥታ ውላ ማደር ለምዳለች። ያን ቀን ከሰዓት የጸደይ የነገ ባል ወደ ቤታቸው መጣ። ቤታቸው ሲገባ የሚያዩ ጎረቤቶች ይፈሩታል። ይህ ግለሰብ ሲበዛ ገብጋባ አራጣ አበዳሪ ነው። ከሱ ብር የተበደሩ ሁሉ እንኳን ዋናውን ብር ወለድን መክፈል አቅቷቸው ያስያዙትን ንብረት ይወርሳል። ትልቁ ማስፈራሪያው ግን የባዕድ አምልኮ ነው። ግን የሰፈሩ ሰው ብቻ ሳይሆን የሚፈራው የጸደይ አባት ቤቱን በር አልፎ ሳሎን ሲደርስ ዘሎ ከተቀመጠበት ተነሳ። ተቀመጥ ባዩ አባት ሳይሆን ግለሰቡ ሆነ። ቤቱንና ቤተሰቡን ያለ ሳምሶን እንደተቆጣጠረ ያስታውቃል። ታዲያ የጠየቀው ነገር ቢኖር የት አለ ጎረምሳው ሳምሶን ብሎ ነበር። የለም ከተከራከራችሁ ቀን በኋላ እኮ ጥሎን ጠፋ ብሎ አባት መለሱ። ግለሰቡ ዝም ብሎ አባትየውን ይመለከታል። ሚስቱን እንዲጠራ አዘዘ። ሚስት መጡ። የተከበሩትና ተቀመጡ ተባሉና ልጃቸውን ሊሰጡ ስለተስማሙ ስጦታ መጣላቸው። ባልና ሚስት የጸደይ እናትና አባት በጣም ገንዘብ ሲቸግራቸው ከዚህ አራጣ አበዳሪ ነው ሰውየው። ስለዚህ ከሱ ሄደው አሁን የሚኖሩበትን ቤት አንድ ቤት ነው ያላቸው። ያንን ቤት አራጣ ተበድረውበት ነበረ። ከዛ በተጨማሪ ደግሞ ባጃጅ አለቻቸው። ባጃጁንም እንደዛው ሊብሬውን አስይዘው ተበድረው ነበረ። የቤታቸውም ካርታ የባጃጃቸውም ሊብሬ ያለው ይሄው አራጣ አበዳሪ ጋር ነው። እነዚህ ሰዎች እንኳን ዋናውን የተበደሩትን ብድር ቀርቶ ወለዱን መክፈል አቅቷቸዋል። አሁን ባሉበት ሰዓት ላይ ይሄ አራጣ አበዳሪ ሰው ይሄ ጠንቋይ ነው ብለው የሚያመልኩት ሰውዬ የእነሱን ቤትም ሊብሬም ለመውሰድ የሚያስችል ህጋዊ ብቃት አለው። ለምን ቀኑ ደርሷል። በቃ ተፈራርመዋል። ውልና ማስረጃ ሄደው ነው የተፈራረሙት። በገዛ ፈቃዳቸው ነው ንብረቱን የሰጡት። ብድሩን መክፈል አልቻሉም። ገንዘብ የላቸውም። ስለዚህ አሁን በሰውየው ፍቃድ ነው እንጂ መጥቶ ቤታቸውንም አስወጥቶ መውሰድ ይችላል። ባጃጃቸውንም ቀምቶ መሸጥ ይችላል። ንብረቱም ያለው እሱ ጋር ውልም አለው። እንግዲህ የሰርጉን ጉዳይ አሁን ሊሰምርለት ነው፣ ሊሳካለት ነው። ስለዚህ ጠጋ ማለት አለበት። የሆነ ፌቨር ምላሽ መስጠት አለበት። የተጨነቁበትን ይሄ እንግዲህ ያስያዙትን የቤቱን ካርታን እና እንደገና ደግሞ የባጃጁን ሊብሬ ለመስጠት ወሰነ ማለት ነው። ደስ ሊያሰኛቸው በዛው። ስለዚህ በፖስታ አደረገና ጠቅልሎ ቤታቸው ድረስ ይኸው ከዚህ በኋላ ዕዳ የለባችሁም ብሎ መለሰላቸው ማለት ነው። ምስጋናቸውን በቃላት ለመግለጽ ተሳናቸው። ግለሰቡ ግን ከመውጣቱ በፊት አስጠነቀቃቸው። ቤታችሁ ቤቴ ሆኖ ነበር፣ አሳልፌ የሰጧችሁ ጨዋ ልጃችሁን ሰጥታችሁ ዘመድ እንድንሆን ስለፈቀዳችሁ ነው ብሎ ነግሯቸው ወጣ። እናትና አባቷ ለጸደይ ሲያስረዷት የከረሙት ግን ግልጽ ነው። እንደሱ ያለ ደግ ሰው አታገኝም እያሉ ደጋገሙባት። እሷ ግን ብቸኛ ረዳት ወንድሟ ካጠገቧ በሌለበት የምታስበው ሆነ የምታደርገው ጠፍቷት በዝምታ ውስጥ ሆና ሕይወቷን ገፋች። ከዚህ በኋላ ባሉት 2 ወራት ቤተሰቡ በገንዘብ ተንበሸበሸ። ለሰርግ ዝግጅት 1 ብር ማሰብ ሆነ ማውጣት አይጠበቅባቸውም።
ጸደይ ቬሎዋ ከአውሮፓ ታዘዘ። የእጅ ቀለበት ውድ አልማዝ ተሰጣት። የመልስና ለዘወትር ቀናት የምታደርጋቸው በግራም ከባድ የሆነ ወርቅ ተሰጣት። በአራጣ ከወረሳቸው በርካታ ቤቶች ትልቁን መርጦ በስሟ እንዲዞር አደረገ። እናትና አባቷ የሰርጉን ሙሉ ወጪ ከወጣ በኋላ ነበር ለልጃቸው እንግዳ መቀበያና ማስተናገጃ 2 ሚሊዮን ብር ተሰጣቸው። እነዚህ ሁለት እናትና አባት አሁን የጠፋው ልጃቸው እንዳልተወለደ ቆጥረው ጸደይን ለግለሰቡ ሰጥተው ደስታቸው ከፍተኛ ሆነ። በዚህ ሁኔታ ወራት አለፉ። አሁን ግን የሰርጉ ቀን ደርሶ ጸደይ ከቤት ስትወጣ ቁርስ የሚበላበትን ድንኳን ሊሰሩ ባለሙያዎች መጡ። በዕለቱ አባቷ ድንኳኑን ለማስተካከል እየጠበቁ ነበር። ግን ከጎረቤት ያሉ አባቶች ለሰርጉ የተቋቋመ ኮሚቴ ኑ ብሎ ሲጠራቸው ከቤት ከመውጣታቸው በፊት ያስጠነቀቋት ነገር ነበር። ዲኮር የሚሰሩት ከመጡ ጥሪም ብለው ሄዱ። ጸደይ ግን አልጠራቻቸውም። ራሷ የምትፈልገውን ለማሰራት ስለፈለገች ባለሙያዎቹ ገብተው እንዲሰሩ አደረገች። አባቷ ሲደርሱ ፖሊስ ቀድሞ ደርሷል። ለምን ጸደይ አጽም ሲገኝ ራሷን ስታ ወደቀች? ምንም ማድረግ ያልቻሉት አባት ፖሊስና ጎረቤት ባለበት ከግቢያቸው አጽም ተለቅሞ ወጣ። የሁሉም ጥያቄ አጽሙ የማን ነው ሆነ። አሁን ሰርግ ቤቱ ወደ ሐዘን ቤት ተቀየረ። የሚያለቅሰው ግን ጎረቤት እንጂ አባት አይደሉም። እናትየው ከሄዱበት ተደውሎ የተጠሩት ፖሊስ ጣቢያ ነበር። ፖሊስ ጠፋ ስለተባለው ወጣቱ የ28 ዓመት ሳምሶን ወዲያው መረጃ አገኘ። ወላጆቹ ግን ተመሳሳይ ነገር ይናገራሉ። የጠፋው ተናዶ ነው፣ ሰርጉ ስለተደረገ ነው አሉ። እህቱም እንደዛው ተመሳሳይ መልስ ሰጠች። ታዲያ ሶስቱም ከተጠየቁ በኋላ ፖሊስ ከወራት በፊት ስለተፈጠረው የጸብ ምሽት ብቻ ሳይሆን በዛች ዕለት ቤታቸው መጥቶ ስለነበረው ሙሽራው ጠንቋይ ደረሰበት። ፖሊስ ፊት ሲቀርብ በልበ ሙሉነት ነበር። የዛን ቀን ማታ ስለነበረው ጸብ ሲጠየቅ አልካደም። ግን ከጸደይ ወንድም ጋር የነበረውን ክፍተት ጨምሮ አመነ። የደረሰበት ጉዳት አለመኖሩን ግን ልቡ ሞልቶ ቃሉን ሰጠ። ፖሊስ የጸደይን ቤተሰቦች ቤት የፍተሻ ፈቃድ አውጥቶ ቤቱ ተበረበረ። ታዲያ በዕቃ ማከማቻ ክፍል አፈር ያዘለ 2 መቆፈሪያ፣ ደም የነካው የአፈር አካፋ፣ ደም የነካው የሳምሶን አንድ እግር ካልሲና የተሰነጠቀ እንጨት ተከምሮ አገኙ። ደሙ የሳምሶን ደም መሆኑን አረጋገጡ። ቀናት ካለፈ በኋላ ግን ተቆፍሮ የተገኘው አጽም የራሱ የሳምሶን መሆኑን ፖሊስ በምርመራ አረጋገጠ። በገዛ የወላጆቹ ቤት ማንገሎ ቀበረውና ለምን የሚለውን ለማወቅ ፖሊስ በራሱ መንገድ ስራውን ቀጠለ። የምርመራ ቡድን አባላት ስራቸውን ለማጠናከር ቁጥራቸውን ጨመሩ። ፖሊስ የተጠራጠረው ነገር ጫፍ ለማድረስ ሲጥር የተረዳው ነገር አለ። ወጣቱ የተገደለው ከእነዚህ 3 ሰዎች ውጪ 4ኛ ሰው ይህ ግለሰብ ነው። ሌላ የገደለው እንደሌለ ተረጋገጠ። ፖሊስ ግን አሁን ትኩረት ያደረገው ጸደይ ላይ ሲሆን ከፖሊስ ጋር ለ5 ሰዓታት ምርመራ ሲደረግ ጸደይ ከመሃል መናገር የጀመረችው ነገር መርማሪ ፖሊሱን አስደነገጠው፣ አሸማቀቀው። ግን በትዕግስት ሰዓታት የፈጀ ምርመራ ያደረገው ዋና መርማሪ ትልቁ የታገሰበት በጥበብ ደቂቃዎችን እየተጠነቀቀ ከእህቱ ጋር ያሳለፈበትን ምክንያት የሳምሶን ገዳይ ከቤተሰቡ ሌላ ሰው ሳይሆን እዛው ቤት እንደሆነ በምርመራ ደርሶበታል። ሳምሶን ተቀብሯል። ግን እውነት ከእርሱ ጋር ተቀብራ እንዳትቀር ትክክለኛ ሰው ሳምሶን የገደለውና የቀበረው ማን ነው? 2 ሰዎች ዋና ተጠርጣሪ ናቸው። 1 ይህ ሙሽራው ጠንቋይ፣ 2 አባቱና እናቱ።
ወይንስ በጋራ ሆነው ወንጀሉን የፈጸሙት? ይህን ለመረዳት ግዴታ ዛሬ በቤቱ የነበረችው እህቱ መናገር አለባት። ደቂቃዎች ወደ ሰዓታት ሲያልፉ ግን ሁሉም ነገር ግልጽ አድርጋ ተናገረች። ሁሉ ነገር ያላወቀው በዛች ዕለት ማታ ግለሰቡ ከወጣ በኋላ ወንድሟ በድጋሚ ይዟት ሊወጣ ሲል ከአባቱ ጋር ክርክር ገጠሙ። ልብስ ለልብስ ተያያዙ። ግን አባትየው ልጁን በዞረበት ከኋላ በዱላ ጭንቅላቱን መታው። አመታቱ ግን ደጋግሞ ነበር። ብዙም አልቆየም። እዛው ሳሎን ቤት ውስጥ ነው ልጁ ህይወቱ ያለፈው። የዛን ጊዜ እናቱንና እህቱን ግን አባትየው እያራራጠ ወደ አንድ መኝታ ክፍል አስገባቸውና ተኙ፣ ከዚህ ክፍል እንዳትወጡ ብሎ ከውስጥ አይደለም ቆልፉት ያላቸው፣ እሱ ነው ከውጭ የቆለፈው። ከቆለፈባቸው በኋላ አባትየው መጥቶ ያደረገውን ነገር እነዚህ እናትና ልጅ አያዩ። የከፈተላቸው በነጋታው ጠዋት ሲነጋ ነው። አባትየው የገዛ ልጁን እንግዲህ ከቀበረ በኋላ ሁሉ ነገር ምንም እንዳልተፈጠረ ምንም እንዳልሆነ አጸዳዳ፣ ሁሉ ነገር ግቢውን አጸዳ። ከዛ ደግሞ ምንድነው ማድረግ ያለበት? ልጁ ስለጠፋ አብሮ እንግዲህ ጠፋ እያለ ነው መጮህ ያለበት። ያለበዛ የሰራው ስራ ሊነቃበት ነው፣ ሊታወቅበት ነው። ስለዚህ ያደረገው ነገር ምንድነው? ካጸዳ በኋላ ልጄ ጠፋ፣ ይኸው ስንት ጊዜ ሆነ፣ ኧረ ልጁ ጠፋ እያለ ለሰው ሁሉ ለዘመድ ሁሉ እንደገና እያስወራ ጠፋ፣ እንዴት ይሻላል፣ ኧረ አፋልጉኝ እያለ ለሰው ሁሉ እየተናገረ ምንም እንዳልተፈጠረ ወደ ራሱ ህይወት እንደገና ተመለሰ ማለት ነው። የሚያስገርመው አንዳንድ ሰዎች ምን ይላሉ? ያውቃሉ ልጁ ቤት ውስጥ እንደተቀበረ፣ እናትየውም ልጅቷም ያውቃሉ፣ ግን ፈርተው ነው ዝም ያሉት የሚሉ ሰዎች አሉ። ግን መጨረሻ ላይ የታወቀው ምንም እንደማያውቁ ነው። ሁለቱም እናትም ልጅም ከሁሉም ሰው እኩል እንደሰማ ሁሉም ሰው እንደሰማ እኩል እንደሰሙ ነው የታወቀው እንጂ ከዛ በፊት እንደማያውቁ ነው ማረጋገጫ የሆነው ማለት ነው። የሰርጓ ቀን ጠዋት ዲኮር እንዲያምር እሷ ባሰበችው አዲስ ስታይል እንዲሰራ ብላ የውሃ ማጠራቀሚያ ታንከሩ ከቦታው ያስነሳችው ጸደይ አባቷ በቦታው ቢኖር ኖሮ በእርግጥ አያስነሱም ነበር። እውነት በራሷ መንገድ ትወጣለች እንዲሉ ሰርጉ ወደ ሐዘን ተቀይሮ አባት ወደ ሕግ ቀርበው ሞት ተፈረደባቸው። ልጃቸውን ካልሰጡት እረፍት የማያገኘው ግለሰብ ግን አባት ከተፈረደበት በኋላ 30 ቀን ሳይሞላው ከቤቱ ያስወጣበት ምክንያት ዛሬ ጸደይ ሰርጉን አልፈልግም ብላ ሁሉን ጥላ ወደ አረብ ሀገር ስለሄደች የህይወት መንገድ የጠፋት እናት ሴት ልጇ አረብ ሀገር፣ ወንድ ደግሞ መቃብር፣ ባሏ ወደ እስር ቤት ሲገቡ እናት በመጦሪያ እድሜያቸው ዘመድ ቤት ተጠግተው ህይወትን ቀጠሉ። በሽማግሌ ሆነ በዘመድ ቢለመን ይህ ጨካኝ ግለሰብ ፈቅደው ፈርመው በህጋዊ በሆነ መንገድ የሰጡትን ቤታቸውን ሊኖሩበት እንኳን ሳይፈቅድ ሙሉ ንብረታቸውን ወረሰው። ታዲያ ፖሊስ ግለሰቡ አራጣ አበዳሪ ነው የሚለውን ለማጣራት በራሱ መንገድ ፋይል ከፍቶ ምርመራውን እያካሄደ ነው። የዛሬ ባል ታሪኮቻችንን ተመልክተን የምናነሳቸው በርካታ ሀሳቦች ይኖራሉ። የዛሬ ባል ታሪኮቻችን ሀሳብ በጣም የሚገርመው ለብዙ ሰዎች መማሪያ የሚሆነው ይሄ ሰዎቹ የተለማመዱት የባዕድ አምልኮ ምናምን በራሱ በጣም ያሳዝን ነገር ነው። ልጃቸውን ግን እንዲሸጡ ምክንያት የሆናቸው ልጃቸውን ለዚህ ግለሰብ እንዲገብሩ ከወንድ ልጃቸው ጋር እዚህ ውስጥ ያስገባቸው ትልቁ ነገር አራጣ መበደራቸው ነው። አራጣ ተበድረውበት ብሩ ምን እንዳደረጉት ብዙም መረጃ የለንም። ጥቂት የሆነች መረጃ ነው ያለችን። ግን ዋናው ነገር ምንድነው? ብድር ተበድረው ወደ ግል ነገራቸው ሲያስገቡት ወደ ስራ አይደለም የሚያስገቡት፣ ዝም ብሎ ለሚያጠፉት ነገር ነው የተጠቀሙበት፣ ለቁም ነገር አይደለም። ወይ ብድሩ ብሩን የሚከፍል አይነት ሆኖ አይደለም። ሲጀመር ሰው አራጣ መበደር የለበትም። በጣም ትልቅ ነገር ነው። ከዛ በተጨማሪ ደግሞ ከባንክም ከህጋዊ ወይንም የብድር ተቋማት አሉ፣ ህጋዊ ተቋማት አሉ የብድር አገልግሎት የሚሰጡ። ከእንደነዛ አይነት ቦታዎች የተበደርነውን ብር እንኳን
የዛሬ ባል ታሪኮቻችን እንዳደረጉት ለድግስ ለቸበርቻቻ ለመታያ ለምናምን አይደለም የሚደረገው። ሰው ብድር የሚበደረው አንድ ሰው ብድርን እበደራለሁ ብሎ ሲያስብ ገና ራሱን ሊያሳድግበት ነው፣ ራሱን ከፍ ሊያደርግበት ነው፣ ስራ ሊሰራበት። የተበደረውን ብር መኪና ገዝቶበት ሰው ፊት አክት ሊያደርግበት አይደለም። የስራ ብር ቤት አይገዛበትም፣ የስራ ብር መኪና አይገዛበትም፣ የስራ ብር ልብስ ተገዝቶ አይዘነጥበትም፣ ወይንም የተለያየ ነገር ቁስ ነገር አለ አይደል? ይሄ ውድ ነገር የስራ ብር እንደዛ አይደረግበትም። ብር ብንበደረው ለስራ ነው። ከተበደርን በኋላ ደግሞ ስራውን እንሰራና ትርፍ እናገኝና እሱንም እኮ በጣም አስቸጋሪ ነው፣ ቀላል ነገር አይደለም። ያንን ራሱ ችሎ መክፈል፣ ያንን ስራችን ከከፈለልን በኋላ ከነወለዱ ብሩን ከመለስን በኋላ ከዛ ቀርቶ የምናገኘው ነው ለኛ ትርፍ የሚሆነን። ግንዛቤ መውሰድ መቻል አለብን። በርካታ ሰዎች የራሳቸውንም የቤተሰቦቻቸውንም የዘመድ ያዝማዳቸውን የብዙ ሰው ህይወት ይዘው ገደል ገብተዋል። የኛ መሳሳት የልጆቻችን ስህተት ነው የሚሆነው። እኛ ስንሳሳት ብድር ተበድረን እኛ ያመጣነው መክፈል አቅቶን የምናመጣው የምናስቆጥረው ኪሳራ ለልጅ ልጅ ነው የሚተላለፈው እና ማስተዋል መቻል አለብን። የብድር አጠቃቀምን የተበደርነውን ብር መጥቶ ባንኩ ስለማያይ ስለማይፈትሽ አይደለም፣ ባንኩን ደግሞ እንዳይመለከተን ማድረግ ስለቻልን ሳይሆን እኛ ራሳችን ህሊናችንን እንፍራ። ለስራ የተበደርነውን ነገር ለሌላ ነገር ማድረግ የለብንም። ብዙ ሰው ህይወቱ በዚህ ውስጥ ይበላሻል። ልክ ከባንክ ተበድሮ መክፈል ሲያቅተው የሄድና ከአራጣ ደግሞ አምጥቶ ደግሞ የባንኩን ዝርክርክርክ ያለ ነገር ውስጥ ራሳችንን ከምንከት መጀመሪያውኑ ለስራ ካልሆነ ብር ባንበደር በቃ ምን ማለት በሰላም ሀገር በሰላም መተኛት እየቻልን ከተበደርን ደግሞ ስራችንን በስነስርዓት ሰርተን ብድራችንን መክፈል። እንዲህ አይነት ነገር የሚጠቅመን የመሰረትነውን ተቋም አግዝፈን በጭንቅላታችን ብናስበው፣ የመሰረትነውን ተቋም ብናከብረው፣ ምንም ይሁን ቢዝነሱ ምንም አይነት ነገር ይሁን እዛ ውስጥ ምን አምጥተን የምናስቀምጠውን ብር ደግሞ የኔ ነው ብለን ሳይሆን የተቋሙ ነው ብለን ብናስብ ስራችንን እያከበር ነው፣ ራሳችንን እያከበር እንሄዳለን። ብዙ ሰው ግን በዚህ ውስጥ ይሸወዳል። ከባንክ የወሰደው ብር የግል አካውንት ውስጥ ገብቶ የሱ ይመስለውና በወር ወለድ እንዳለው ረስቶት በየቀኑ ያ ብር ወለድ እየወለደ እንደሄደ ረስቶት ብሩን በደንብ አድርጎ ካጠፋው በኋላ የራሱንም የቤተሰቡንም ህይወት ያጠፋል፣ ያበላሻል። እና ከዚህ ውስጥ መማር መቻል አለብን። እንደዚህ አይነት ስህተቶች ደግሞ ወደ አራጣ ቤት እንዳይወስዱንም ማስተዋል መቻል አለብን። እንግዲህ ግዴታ ከሆነ ብድር ስንበደር ያው ለስራ ሲሆን ነው ወይ ደግሞ ሰርተን የምንመልስበት አጋጣሚ ሲሆን ነው። እንዳልሽው ትክክል ነው። ታዲያ በጣም ግዴታ ሲሆንብን መበደር ሲኖርብን ከማን ነው የምንበደረው የሚለውን ነገር ማስተዋል አለብን። ከአራጣ ነው የምንበደረው ወይስ ከባንክ? ምንድን ነው ልዩነቱ? ሁለቱም ብድር ናቸው ኦፍኮርስ፣ ምንም ጥያቄ የለውም። ግን አራጣ ብድር የሚባለው ነገር አሁን በዘመነ ሰዓት በዚህ በሰለጠነ ጊዜ ቀርቷል። ድሮ ምንም ማያውቁ አባትና እናቶቻችን ናቸው በዚህ ነገር ተጠምደው ብዙ ስትራግል ውስጥ የገቡ የነበሩት፣ ቤተሰቦቻቸውን የሚያጡ፣ በዚህ ምክንያት ቤተሰብ የተበተነበት ብዙ ታሪክ ሰምተን ሊሆን ይችላል። ስለዚህ በአሁን ሰዓት ይሄ እንግዲህ የምንረዳው ምንድን ነው? ከማን ነው መበደር ያለብን? ከህጋዊ ተቋማት አሉ፣ ብዙ ህጋዊ ተቋማት አሉ፣ ባንክ አለ፣ ከነሱ መበደር እንችላለን። ሪል ስራ ከሆነ እና ደግሞ የሚመልስልን ስራ ያሰብን ከሆነ እንጂ ዝም ብለን መበደር የለብንም። ምክንያቱም ብድር ራሱ ለመሸማቀቅ በሰው ፊት ኮንፊደንስ ኖረን እንኳን እንዳንኖር እንዳንወጣ እንዳንገባ ያደርገናል። ከሰው እንኳን ኖርማል ከጓደኛሽ እንኳን ብትበደሪ ዛሬ አየችኝ ነገ አየችኝ እየተደበቅሽ ጠዋት ቆይ በዚህ ሰዓት ነው የምትወጣው እያልሽ እየተደበቅሽ ነው የምትሄጂው። ያሸማቀቃል፣ ኮንፊደንስ ያሳጣል። እንደገና በዛ ላይ ደግሞ ብዙ ጥቃቶች ሊደርሱብን ይችላል፣ ማስፈራሪያዎች፣ በቤተሰባችን ላይም ብዙ ጉዳት ሊደርስ ይችላል። ስለዚህ ጥንቃቄ ማድረግ አለብን። ከማን ነው የምንበደረው? ከባንክ ስንበደር እንግዲህ ይሄ ሌጋል የሆነ ነው፣ ህጋዊ ነው። ስለዚህ ሊያጠፋን አይችልም። ምናልባት ጊዜ ሊሰጠን ይችላል፣ ሊያባብለን ይችላል፣ ኢንከሬጅ ሊያደርገን ይችላል እንድንከፍል እንጂ ይህን በዚህ ጊዜ አልከፈልሽም በዚህ ጊዜ አልከፈልክም እያለ እየጠበቀ ኩም አያደርገንም። ግን ኢሌጋል ሲሆን አራጣ ሲሆን
ለሰውየው ባሪያ እንሆናለን። የፈለገውን ነገር በእኛ ላይ በህይወታችን ላይ እንደገና በቤተሰባችን ላይ የፈለገውን እንዲያደርግ ፈቀድንለት ማለት ነው። ስለዚህ ሊያጠፋን ይችላል ወይ ደግሞ ተነስ ሊለን ይችላል። በቤታችን መጥቶ ተቀመጥም ሊለን ይችላል። ሊያዝ ይችላል እንደፈለገ። ስለዚህ ባሪያ ልንሆን እንችላለን። ስለዚህ እንደዚህ አሁን ሀሳብ ያላቸው ሰዎች፣ እውቀቱ የሌላቸው ሰዎች በጣም መጠንቀቅ አለባቸው። ከአራጣ መበደር የለባቸውም። እጥፍ ነው የሚሆነው። በቀን ምናልባት የሚከፍለው ግማሹን % እጥፍ ከሆነ የሚያድግበት ከዛም በላይ ሊሆን ይችላል። ሰውየውን እንዳስቀመጠው ሴት እንዳደረገው ነው። ስለዚህ አንድ ቀን አልከፈለም ማለት የእጥፍ እጥፍ ነው የሚሆንበት። ስለዚህ መቼም አይከፍለውም፣ ለሰውየው ባሪያ ይሆናል። ሰውየው አድርግ የሚለውን ሁሉ ያደርጋል። ስለዚህ የራሱም ህይወት አበላሸ፣ እንደገና የቤተሰቡን ህይወት አበላሸ ማለት ነው። ስለዚህ ጥንቃቄ ማድረግ አለብን። ስንበደር መምረጥ አለብን ከማን መበደር እንዳለብን ማለት ነው። የጸደይ አባት ትልቁን እዚህ ጋር ለተወሰነ ውሳኔ ትልቁን ድርሻ የሚወስደው እሱ ነው። ሚስት አልተቃወመችም፣ ባሏ ያላትን ነው የወሰነችው። ግን አባትየው ነው ትልቁን ሲያዝ የነበረው ሲወስን የነበረው። ይሄ አባት ለማዳን የፈለገው ቤቱን ነው እንጂ የልጆቹን ህይወት አይደለም። ልጁ ወንድ ልጁ ተስማምቶ እንኳን በህይወት ኖሮ ቢሆን ያ አደጋ ባይፈጠር ኖሮ ጸደይ ይሄንን ግለሰብ አግብታ ብትኖር ኖሮ ይሄ አባት ጤነኛ ጭንቅላት ይኖረው ነበር? እሱ ነው የሚያውቀው። ግን የታየው ነገር ቤቱን ማዳኑ ነው። በቃ የልጆቹ ህይወት አልታየውም፣ የሚስቱ ህይወት አልታየውም፣ የራሱ ህይወት አልታየውም። እሱ የታየው ቤቱ ማዳን ብቻ ነው። መጀመሪያ ለመበደር ነበረበት። ከዛ ቀጥሎ ደግሞ ከተበደረ በኋላ ደግሞ ቤቱን ለማዳን የልጁን ህይወት መገበር ነው የፈለገው። አንዳንዴ የሆነ ነገር በህይወታችን በቃ ማጣት ያለብን ነገር ካለ ያንን ነገር እንዳናጣ ብለን የምንከፍለው መስዋዕትነት ማመዛዘን መቻል አለብን። አንዳንድ ሰው አለ በጣም አጣብቂኝ ውስጥ ይገባና ከቀኝና ከግራ ከተቀመጡ ሁለት ነገሮች የትኛው መብለጥ አለብኝ ብሎ የሚያገናዝብበት ሁኔታ አለና እንደዛ አይነት አጣብቂኝ ውስጥ ስንሆን በቀኝ መንገድ ልሂድ ወይስ በግራ መንገድ ልሂድ፣ የትኛውን ብመርጥ ይሻለኛል፣ ወይንም ደግሞ ከአንድና ከሁለት ብለን አንድ ምርጫ በቃ አጣብቂኝ ያለበት ምርጫ ውስጥ ልንቀመጥ እንችላለን። አንዳንዴ በህይወታችን የዛን ጊዜ መምረጥ ያለብን የረጅም ጊዜ ውጤት ያለውን ነገር ነው። ልጆቻችን ናቸው የረጅም ጊዜ ውጤቶች። የህይወት ዘመን ለኛ ሽልማቶቻችን ልጆቻችን ናቸው። የህይወት ዘመን ስጦታዎቻችን ልጆቻችን ናቸውና በህይወት የምንወስናቸው ውሳኔዎች ከልጆቻችን ጋር መወዳደር የለባቸውም። ምንም ይሁን ንብረትም ይሁን ገንዘብም ይሁን ምንም ይሁን ልጆቻችንን ማንነት እንደዚች የሚነካ ነገር ከሆነ ያንን ነገር ጥለን ልጆቻችንን ነው መውሰድ ያለብን። የጸደይ አባት እኮ ሚስቱንና ልጆቹን ቢመርጥ ኖሮ ከዛ ቤት ቢወጣም ባጃጁ ቢሄድም አይ ልጄን ለአንተ አልሰጥም ቢል አራጣ አበዳሪው ቤቱን ይወስድበታል፣ ይውሰደው። ባጃጁን ይወስድበታል፣ ይውሰደው። አሁን እኮ በትልቁ ወንድ ልጁንና ራሱን ህይወቱን ወስዶበታል። ግን እነሱ ተሰብስበው ለአራት ሆኖ የእውነት መኖሪያ ያጡ ነበር ሰርተው ባጃጁን ሰርተው አይከፍሉትም ነበር፣ አይገዙትም ነበር። እነዚህ ልጆች ወጣት ልጆች ናቸው። ሌላውን ሁሉ ተው። የጸደይ ወንድም እኮ የተማረ ልጅ ነው፣ ማስተርስ ድረስ የተማረ ልጅ ነው። እሱ ብቻ ገዝቶ ያመጣው ነበር ይሄን ነገር። ለዚህ ነው አንዳንዴ በህይወታችን የምንመለከታቸው ታሪኮች በጣም የሚረዱንና የሚጠቅሙን። አንድ የሆነ ነገር ሲገጥመን አጣብቂኝ ሲኖር ያንን ነገር ወዲያው አለመወሰን፣ መልስ አለመስጠት፣ ያስጨነቀን ነገር ቀስ ብለን እንየው። ከዛ በተጨማሪ ደግሞ መፍትሄ ብለን የምንወስደው ጊዜ ርቀት አሻግረን አይተን ለነገ የሚጠቅመንን እንጂ ለዛሬ መፍትሄ የምትሆነንን ነገር አይደለም። በኪሳራ የጠፋ የለም። ገንዘቡ ተወስዶበት፣ ቤቱ ተሽጦበት፣ መኪናው ተወስዶበት፣ ምኑ ተሽጦበት የጠፋ ሰው የለም። መጥፎ ውሳኔ ወስኖ ግን የማይሆን ነገር ወስኖ ሚስትና ልጆቹን ገርቶ ወይ ባልና ልጆቿን ጎርታ ማይሆን ነገር አድርጎ ግን በቤተሰቡ ላይ ግን የጠፋ ብለን እንኳን መናገር ብንፈልግ፣ የተበላሸ ብለን ቤተሰብ የበተነ ብለን መናገር ብንፈልግ በጣም ብዙ አለ። እዚህ ንብረትና ቤተሰብ አይወዳደርም። ንብረቱ እልም ብሎ ይቅር፣ ቤተሰብ ነው የሚቀድመው። ንብረቱን ለማዳን ቤተሰብ አንሸጥም። ንብረቱን ለማዳን ልጆቻችንን አሳልፈን አንሰጥም። ንብረቱን ለማዳን ብለን ልጆቻችንን የመስዋዕት በጋ እናደርግም። ጥንቅር ብሎ ይቅር። ንብረቱ ጠፍቶ እንኖራለን። ቤተሰባችንና ልጆቻችንን ጎርተን ግን ለመኖር እንቸገራለን፣ አንኖርም። ይሄንን ከተረዳን ውሳኔዎቻችን ሁሉ በማስተዋል ይሆናሉ። እንደነዚህ አይነት ነገሮች ደግሞ በተለይ በወጣትነት በጎልማሳነት ምናልባት ሰው ለገንዘብ በሚጓጓበት እድሜ ላይ እንደነዚህ አይነት ውሳኔዎች ይወሰናሉ። ሰው በጣም ከቤተሰቡ ይልቅ ንብረቱን ለማዳን ሲሯሯጥ ሙሉ ቤተሰቡን ደህንነት ዋስትና የሚንድበት ሁኔታ አለና
በዛ እድሜ ክልል ውስጥ ያሉ ሰዎች በማስተዋል ቢረማመዱ ከቤተሰብና ልጅ፣ ሚስት፣ ልጅ፣ ባል፣ ቤተሰብ በአጠቃላይ ከንብረትም ከምንም ነገር ቅድሚያ ሊሰጠው ይገባል። ሌላው እንግዲህ ሳምሶን ህልም ነበረው። እንዳልሽው እንግዲህ የተማረ ነው። ብዙ ነገር ለቤተሰቡ አስተዋጽኦ ማድረግ ይችላል። በጣም ጎበዝ ልጅ ነው። ታዲያ ይህን ሁሉ መስዋዕትነት የከፈለበት ምክንያት ባለመስማማቱ ነው። እህቴ እኔ ቆሜ አታገባም ይህን ሰውዬ፣ ይሄ መጥፎ ሰውዬ ነው፣ እንደገና ደግሞ ህይወቷን ያበላሻል ብሎ እንደ ታላቅ እንግዲህ ለታናሽ እህቱ በማሰቡ የተነሳ ሀቀኛ ስለሆነ እህቱ አግባብ የሌለው ወይም ደግሞ ለሷ የማይገባ ሰው ላይ እንዳትወድቅ በመፈለጉ የተነሳ ነው እንግዲህ ሁሉ የተፈጠረበት። እኔ ቆሜ እሷ ይህን አታደርግም፣ እኔ ቆሜ እሷ ወደ ሞት አትሄድም ብሎ በማለቱ እንግዲህ እሱ ህይወቱን አጣ፣ ተገደለ። እንግዲህ ከሞተ በኋላ እንግዲህ ከተቀበረ በኋላ ራሱ የሚገርመው የንጹህ ደም እውነትም ይጮሃል የሚባለው እውነት ነው። ከተቀበረ በኋላ ልክ ሰርጉ ሊደረግ ሲል ነው እንግዲህ በቆፈራ ሰዓት ድንኳን ሊጣል ሲል ምናምን ሲሞክሩ አጽሙ የተገኘ ማለት ነው። ስለዚህ ሰርጉ ምን ሆነ? አልቀጠለም፣ ቆመ። ስለዚህ እውነት ነው፣ ልክ ነው። ያለ አግባብ የፈሰሰ ደም እንደዚሁ ፈሶ አይቀርም። ያለ አግባብ የተጠቃ ሰው፣ ያለ አግባብ አቢዩዝ የተደረገ ሰው እንደዛ አይቀርም። በቃ ይጮሃል፣ ደሙ ይጮሃል። ያ ደግሞ ክፉ የሰራው ሰው ይጠየቅበታል ማለት ነው፣ ይከፍልበታል። በፈጣሪም ዘንድ ያስጠይቀዋል፣ በህግም ዘንድ ያስጠይቀዋል፣ በህሊናውም ዘንድ ያስጠይቀዋል። ስለዚህ መጨረሻው የሚያምር አይሆንም ማለት ነው። በጣም የሚገርመኝ ነገር ለእህቱ የከፈለው ዋጋ እስከ ሞት ድረስ መሆኑ በጣም ያስገርማል። አይሆንም ነው ያለው። በቃ በሙቴ እሷ ማይሆን ሰው ላይ ወድቃ ማየት አልፈልግም ብሎ ነው። አንዳንድ ቤተሰብ እሷ ከፈለገች ወይ ከወደደች ብሎ ችላ ሊል ይችላል። አንዳንድ ቤተሰብ ውስጥ ግን በጣም እውነተኛ ፍቅር ለእህቱ ያሳየበት መንገድ ነው። ይህን እንግዲህ በመከራከሩ ነው የገዛ አባቱ እንግዲህ ጥቃት ያደረሰበት ማለት ነው። ሌላው እዚህ ታሪክ ላይ የዚህ ቤተሰብ ሁሉ ኪሳራ ቅድም እንዳልነው አባትየው ቤቱን ላለማጣት ብሎ ነው። አሁን እንዳልሽ ወንድምየውም ሁሉ መስዋዕትነት የከፈለው። አሁንም ይሄንን ፕሮግራም እየተመለከቱ ያሉ እንደ ዛሬ ባለ ታሪኮቻችን በአራጣ ቤታቸውን አስይዘው ሊያጡ ጫፍ ላይ የደረሱ ሰዎች ይኖራሉ። ልክ አይደለም። አራጣ መበደርም ወንጀል ነው፣ የሚደረግ ነገር አይደለም። አሁን ከግንዛቤ ከስልጣኔ እጥረት ስለሆነ ሊስተካከሉ ይገባል። ነገር ግን አሁን ጫፍ ላይ ያሉ ሰዎች ይኖራሉ፣ ይህንን ፕሮግራም የሚከታተሉ የተጨነቁ፣ በአራጣ ምክንያት በባንክ ብድራቸውን ወስደው ቤታቸውን አስይዘው ብድሩ ለሌላ ነገር ተጠቅመውበት ወይም ከስረው ሊሆን ይችላል፣ ወይ በፍቺ ምክንያት ቤት ሊሸጥ የተዘጋጁ ሰዎች ይኖራሉ። በቤተሰብ ውርስ ምክንያት የኔ ነው ያሉት ቤት ለሌሎች አካፍል የተባለ ሰው ይኖራል። አሁን እነዚህ ሰዎች ሁሉ ቤታችንን እናጣለን ብለው በተለያየ ምክንያት ቤታቸውን እናጣለን ብለው የፈሩ ሰዎች ናቸው። ፍርሃት ውስጥ ያሉ ሰዎች ይኖራሉ። ይህን ፕሮግራም የሚያዩ ሰዎች ይጧ ማለት ምንድን ነው? ቤት ግድግዳ እኮ ነው። ቤት የሚሰጥ ፈጣሪ ነው። አንድ ሰው ቤቱን አጣ ማለት የመጨረሻ ብሎ ከዛ ቤት ጋር ራሱን አያይዞ ለምንድን ነው የሚጨነቀው? ያንን ቤት የሰጠ ፈጣሪ ሌላ ቤት ይሰጠዋል። ያንን ቤት እንዲሰራ ያደረገው ፈጣሪ በሌላ እንኳንስ አይደለም ጥፋታችን ባልሆነ ነገር ጥፋታችን በሆነ ነገር እንኳን አራጣ ሄደን ተበድረን አራጣ አበዳሪው ቤቱን ቢወስደው እንኳን በቃ ወሰደው ነው። በቃ ራሳችንን ከግድግዳ ጋር ባናሳንሰው ጥሩ ነው። ቤት ግድግዳ ነው። የኛ ዋጋ ይበልጣል ከቤቱ። እኛ ደህና አንድ አይደለም 10-20 ቤት መስራት እንችላለን። ዋናው እኛ ጤናችንን የሚጠብቅልንን ነገር እናድርገው እንጂ ምንድነው ከቤት ጋር ይሄንን ያህል አስተሳስሮ ብሎ ህይወት እስከሚጠፋ ድረስ መታመም፣ የቤተሰብን ዋጋ፣ ልጆችን፣ ሚስትን፣ ባልን ዋጋ ማስከፈል። ያ ቤት የሰው ልጅ ጎበዝ የሚሆነው ያጣውን ነገር የሱ ያልሆነውን ነገር በቃ ፈጣሪ በተለያየ መንገድ ከሱ ካላቀቀው ከቀማው ከወሰደበት በቃ ቻው ብሎ ከዛ ነገር መራቅ ከቻለ ነገ የተሻለ ቀን ይመጣል፣ ነገ የተሻለ አገኛለሁ ብሎ ከሄደ
ሰላማዊ ሰው ነው። ያ ሰው ከቁስ ራሱን ያስበልጣል፣ ለራሱን ዋጋ ያውቃል። እንዴ ምንድነው ይሄንን ያክል ማለት በጣም ያሳዝናል። ሰዎች ይሄንን ያክል ቤታቸውን እንትን ወሰደብኝ ብሎ ጭርጭር ሲሉ ንድድ ሲሉ ሲሞቱ ጭምር እንመለከታለን። ባይሆን ጥሩ ነው። ግን እኛ እንበልጣለን ከግድግዳው፣ እኛ እንበልጣለን ከቦታው ማለት ይሄንን ያክል ራሳችንን አራጣ አበዳሪ ቤቱን ወሰደው፣ ባንክ ሸጠው፣ እንደዚህ ሆነ፣ በትዳር ተካፈለን፣ እንደዚህ ሆነን ብሎ ራስን መጉዳት አያስፈልግም። ከሄደ ሄደ ነው በቃ። ቤት ግድግዳ ነው፣ ግድግዳ 10 አባስተን እንሰራዋለን ብለን ራሳችንን አሳምነን ደስተኛ ሆነን መኖር ነው። ሰው በተለያየ አጋጣሚ ቤት ይወሰድበታል። ሰው በተለያየ አጋጣሚ ቤቱን ሽጥና አካፍል ይባላል። ሰው በተለያየ አጋጣሚ በባንክ ሊሄድ ይችላል። ዕዳውን መክፈል አቅቶት ባንክ ሐራጅ ሊለው ይችላል። የዛን ጊዜስ ይሄድ ነው ማለት ያለበት። ይሄድ በቃ ይሄን ቤት እጥፍ አድርጌ እኔ ነገ ሰራዋለሁ፣ ይሄን ቤት በ10 አባዘዋለሁ፣ ያ ቤት ከፍ ያለበት ከመሬት እንደዚህ ከፍ ያለበት አለ አይደል፣ የዚህን እጥፍ 10 አድርጌ ሰራዋለሁ ብሎ ማሰብ ነው ያለበት። ወደ ጎንም ወደ ላይም እንጂ እቺን አጣሁኝ ብሎ መንጨርጨር ምንም አያመጣም። ደግሞ ባንሰራውስ፣ ያንን ነገር መልሰን ባናገኘውስ? አናገኘዋ። ቤት እኮ ግድግዳ ነው። በየትኛውም አጋጣሚ እኮ የሆነ ግድግዳ ሸፍኖን ማደራችን አይቀርም አይደል? ማታ ቤታችን የምንገባበት ነገር አለ። ስለዚህ ሰው እንዲቆጥርልን እኮ ነው የምንጨነቀው። እንትን ነበራትና ወይም እንትን ነበረውና ከዛ በኋላ ያንን ነገር አጣው እንዳንባል እኮ ነው። ሰው ቆጠረ አልቆጠረ ምን ጨነቀን? ምን አገባን? እኛ ከሁሉ ነገር እንበልጣለን። ራሳችንን፣ ዋጋችንን ፈጣሪ እንዴት አድርጎ እንደፈጠረን የምናውቅ ከሆነ ንብረት ሲጀመር ለሰው አንናገርም። እንትን ገዛው እንትን አለኝ ብለን አንናገርም። እዚህ ጋር ብስል የሆነ ሰው ለሰው ብሎ አይደለም ንብረት የሚያፈራው፣ ለራሱ ብሎ ነው። ንብረቱን ደግሞ እንደ ኦዲተር ስለሰዎች እያስቆጠረ አይደለም የሚኖረው። አንዳንድ ሰው ገጥሞሽ አያውቅም እንዴ እንዲህም አላት እንዲህም አለው ብለሽ አታውቂም? ምንም የማይናገር ሰው እንደዛ አይነት ሰው ከሆነ ለሚኖረውም ለራሱ ነው። ያንን ነገር ቢያጣው ምንም አይመስለውም፣ ቢያገኘው ምንም አይመስለውም። ሲገዛው ግን ለማስቆጠር አይደለም፣ ምክንያት አለው ወይም ምክንያት አላት። እና ንብረትን ለሰው ከሆነ የምናስቆጥረው፣ ንብረትን የምናከማቸው፣ ገንዘብን የምናገኘው ምናምን ለሰው ከሆነ ያንን ሀሳብ ብንንቀው መልካም ነው። ትክክል አይደለም። ንብረት መልካም ነው፣ ገንዘብ ሀብት ጥሩ ነው፣ ይጠቅማል፣ ለሰው ጉዳት የለው። ግን ለራሳችን ነው መሆን ያለበት። ሲኖረንም ሳይኖረንም ግን ተመሳሳይ አይነት ሰው መሆን ያለብን። ደስታችን በገንዘብ የሚለካ አይደለም። ደስታችን እከሌ መጣ እንትና ሄደ፣ ገንዘብ መጣ ሄደ፣ ንብረት ጠፋም አይደለም። የኛ ደስታ ከውስጣችን ነው የሚወጣው። ደስታችን ደግሞ በመኖራችን፣ ስለነጋ ስለተነፈስን ፈጣሪን የምናመሰግነው አይነት ሰዎች ነን። የትኛውም ነገር ምድር ላይ አንቺ ያገኘሽውን ነገር እኔ ማግኘት አያቅተኝም፣ እኔ ያገኘሁትን ነገር አንቺ ማግኘት አያቅትሽም። የትኛውም ነገር ሰው ያገኘውን ነገር ምድር ላይ ማግኘት አያቅተንም ብለን እንኖራለን። ባናገኘውስ አናገኘዋ። በቃ ፈጣሪ ያልፈቀደውም ችግር የለም። ሰላማችንን የምናገኘው መጀመሪያ በራሳችን ክብር ሲኖረንና እምነት ሲኖረን ነው እንጂ ሰው በሚያየው ነገር አይደለም። በርካታ ሰዎች ከአራጣ ይበደሩና ብር ከአራጣ አበዳሪ፣ ከዛ ንብረታቸው ሲወሰድ፣ መኪናቸው ሲወሰድ፣ ሀብታቸው ሲወሰድ፣ ንብረታቸው ልክ መወሰድ ሲጀምር እንደ ፋሚሊ ይፈረካከሳሉ። አልፈርድባቸውም። እዚህ ውስጥ ያለው አመለካከት ነው። ልክ ያ ነገር በአራጣ አበዳሪው ሲወሰድባቸው ሙሉ ቤተሰቡ ብትንትኑ ይወጣል። የገቡበት ይጠፋቸዋል። በጣም የሚያሳዝን አይነት ታሪክ ይኖራቸዋል ከዛ ንብረት ቀጥሎና አንድ ግን ከመካከል ሰብሰብ ያለ ራሱን የገዛ ሰው ግን አስተውሎ ማስተካከል ይችላል። በዚህ አይነት ሁኔታ ውስጥ ያሉ ሰዎች ራሳቸውን ከህግ አማካሪዎች ጋር ተመካክረው ነገርን ቢያስተካክሉት፣ በባንክ ብድር ውስጥ ደግሞ ያሉ ሰዎች ብድራቸውን በትክክል ለመጠቀም እንዲችሉ የተበደሩትን ገንዘብ ለባንኩ ማለትም ለስራ የተበደሩትን ነገር ስራ ብቻ ቢሰሩበት፣ ከእንደነዚህ አይነት ቀውስ ውስጥ ራሳችን እናወጣለን። መክፈል አቅቷቸው ግን ንብረታቸውን ያጡ ሰዎች ግን ቻው ብለው በሰላም መኖር ቢችሉ መልካም ነው። እንግዲህ ከዚህ በተጨማሪ ልጆች ሲያድጉ ፊዚካሊ አደጉ ስንል አይምሯቸውም ይበስላል፣ አይምሯቸውም ያድጋል። እንደውም ከኛ በተሻለ ሊመክሩን ይችላሉ፣ ከኛ በተሻለ እንደውም ጋይድ ሊያደርጉን ይችላሉ። በዚህ ሰዓት ምንድነው ማድረግ ያለብን? መስማት አለብን። ትኩረት ሰተን ምንድነው የሚሉት
ብለን መስማት አለበት። እንደ ዛሬ ባለታሪካችን እንግዲህ ያው ልጅ ስለሆነ እንደገና እነሱ አዋቂ ስለሆኑ ራሳቸውን ከልጁ ጋር ነው ኮምፔር ያደረጉት እንጂ ይሄ ትክክል ነው ትክክል አይደለም የሚለው ውስጥ ራሱ አልገቡም። እኔ ትክክል አይደለሁም ላለማለት ልጁን አቢዩዝ አደረጉት፣ ወይም ደግሞ አባትየው ልጁን አቢዩዝ አደረገ ወይም እስከ መጥፋት ድረስ አስደረሰው። ግን ከኛ በተሻለ እውቀት ሊኖራቸው ይችላል፣ ከኛ በተሻለ ሊመሩን ይችላሉ። ስለዚህ ምንድነው ችግሩ? ከኛ ከፍ ስላልን ወይ እድሜያችን ትልቅ ስለሆነ ከልጅ አንቀበልም በሚል በንቀት ልንተዋቸው ኢግኖር ልናደርጋቸው አይገባም። እንደውም በጣም በተሻለ ከኛ በህይወታችን በምንሰራው ስራ ምንማርም ከሆነ በትምህርትም ሊረዱን እንደውም እነሱ የበለጠ ጋይድ ሊያደርጉን ይችላሉ። ስለዚህ ችግር የለውም። ይሄ እድሜ ማተር አያደርግም። አብረሽ እኮ የምታድጊው ልጅም ይኖራል እኮ አብረሽ ነው የምታድጊው። ስለዚህ እሱ ልጅ ነው ምንም አያውቅም ወይ የሆነ ነገር ሲናገር አባዬ ይሄ እኮ ትክክል አይደለም ዝም በል ምናምን ኩም ማድረግ ዝም በል ይሄ ደግሞ አንተ ልጅ ነህ ስለዚህ ነገር ምን ታውቃለህ ስለዚህ ነገር ምን ታውቂያለሽ ብሎ መገሰጽ ትክክል አይደለም። እንደውም እንዲያወሩ እንዲናገሩ ካጠፉም ደግሞ ወይም መስመር ከሳቱ እንደዚህ እኮ አይደለም ይሄ ማለት ነው ብሎ ማስረዳት እንጂ መናቅና ችላ ማለት ራሱ ልጆች በቃ ማንም አይሰማንም ወይ አንደመጥም ብለው በራሳቸው መንገድ ሊሄዱ ይችላሉ፣ ሊኮማሰሱ ይችላሉ፣ ሰው ላይ ቀርቡ ይችላሉ። ከሰው ጋር ያላቸው ግንኙነትም ደግሞ ራሳቸውን አይሶሌት ሊያደርጉ ይችላሉ። ያ ደግሞ ለተለያየ ነገር ሊያጋልጣቸው ይችላል። ስለዚህ ኢንካሬጅ ማድረግ እንደውም አስተያየት ሲሰጥ ጎበዝ ልክ ነህ እንደዚህ ባደረግ እኮ ልክ ነህ ከተሳሳተም እችን ደግሞ ብጨመርባት ተብሎ ነው የሚባለው። ስለዚህ ከዚህ በተጨማሪም ወላጆች በልጆቻቸው አስተዳደግ ላይ እንደገና ደግሞ በሚሰጡት አስተያየት ላይ ኢንካሬጅ ማድረግ፣ መስማት፣ ማዳመጥ እንደሚገባቸው አስተያየት ለመስጠት እንወዳለን። ውድ የስለ ህይወት ቤተሰቦች፣ በቤተሰብ መሃል ገንዘብ ከቤተሰቡ ፍቅር በላይ ከሆነ መላ ቤተሰቡ አደገኛ ነገር ላይ እንደሚጥላቸው በዛሬው ፕሮግራማችን ተመልክተናል። ገንዘብ በአግባቡ ልናስተዳድረው እንጂ በቤተሰብ መሃል ገብቶ ሰላም ሊነሳን ከዛም አልፎ ነፍስ ሊያሳጣን አይገባም። ከዚህ ታሪክ ተነስተን ሁላችንም ጓዳችንን እንፈትሽ እያልን የዛሬን አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።